ውጣልኝ አልፈልግም ትወጣልኛለህ እሺ ከዚህ ወጣው ከዛ ሴት እና ፖሊስ ላመጣለህ አልችልም ካልቻልኩ እሺ አልችልም ውጣልኝ በቃ ተነስ ውጣልኝ እኔ ፖሊስ አላመጣም ያላደጉ ልጆች አሉብኝ እኔ ደግሞ አልወጣም ከቤት ውጣልኝ ዞር በልልኝ እናት እኔም እኮ ልጅ ነኝ እኮ ውጣልኝ እኮ ላንቺ ልጅ ነኝ አይደል አድገሃል እኮ ውጣልኝ ያላደጉ ልጆች አሉብኝ እኮ እኔ ላንቺ ልጅሽ አይደል ላሳድግበት ልጆች ምታምረው ከሷ ጋር ነው እኔ ያንተ መጥፎን ፈልጌ አይደለም ያንተን ክፋት ፈልጌ አይደለም ስለዚህ ከሷ ጋር ነው የሚያምርብህ አሁንም ያለው ችግር ፈታ ከሷ ጋር ተስማምታ ወደ እኔ ትመጣለህ ካንቺ ጋር እሺ ወደው ከሆነ ያልኩህን እሺ እናቴ ይኸውልሽ ያልሽኝን እሺ መቼም እንደ ትላንት ነው ከትላንት ወዲያው ጓተለብኝም እርግጠኛ ነኝ አሁን ትቀዘቅዛለች ብዬ አስባለሁና እስቲ ስለተኮራረብን የሆነ ነገር ብቻ እንዳትለኝ ነው ፈልገው እንጂ ነገሮች እንደዚሁ እንዲቀጥሉ አልፈልግም አሁንም ወደ ኋላ መመለስ አልፈልግም ቤቶች ማንም የለም እንዴ እናቴ ሰው የለም መሰለኝ ቤተሰቦች የት እንደሄደች አላውቅም ቤቱ ክፍት ነው ቤቲ ማንም የለም አይ ቤት ተከፍቶ በር ተከፍቶ ነው እንግዲህ ያለው እሷ የት እንደሄደችም አላውቅም በዚህ ቀን የት ልትሄድ ትችላለች ግራ ነው የሚያጋባው በጣም ፈርቻለሁ እውነት ለመናገር ከትላንት ወዲያ እንደዛ ተቀይማኝ ዛሬ ትላንትና ራሱ መጥቼ ቼክ አላረግኳትም አላናገርኳትም እሷም አልደወለችም እዚህ እንደሆንኩ እያወቀች ዝም ነው ያለችኝና እኔ ደግሞ ታውቃላችሁ ያንን ቤት አይደለም ብቻዬ ከብዙ ሰው ጋር እንኳን ብትኖሩ በጣም ሰፊ ቤት ነው 11 ክላስ ነው ያለውና እዛ ውስጥ እኔ ብቻዬን አልኖርም እኔ ከዚህ ቤት አስወጥቼ እዛ እንድትኖር ነው የምፈልገው ሁሉንም ነገር እህት ወንድሞቼም ሁሉም እዛ እንዲቀመጡ ስለምፈልግ ነው ያንንም ቤት የተከራየሁት እና አላቅም የት እንደሄደች ባገኛትና ብትረዳኝ ሁሉንም ነገር በግልጽ ነገርያት ብትረዳኝና እኔም ለትንሽ ጊዜ እዚህ መሆን እንዳለብኝ በቃ ነው አውቃለሁ ብዙዎቻችሁ እንደዚህ ለምን ታረጋለህ እንደዚህ ለምን ትሆናለህ እኔ ደግሞ ከናቴ ጎን ነው መሆን ፈልገው ስላለፉት ነገር ምንም አይነት ነገሮችን ማንሳት አልፈልግም አሁንም ቢሆን ያለፈው አልፏል ለናቴም እያለችኝ ያለችው አሁንም አዲስ ይኖራል እኮ ከዚህም በፊት ብያለሁ በቃ ሳታፈቅሩ መኖር ትችላላችሁ ሳትወዱ መኖር ትችላላችሁና አሁን ግዴታ ሴት በህይወት ይመጣል ወይ ሴት የሆነ ነገር ይሆናል ምላይነት ሰው አይደለም ነገር ግን በሚመጣው የህይወት እኔ ነገን ምንም ማቀው ነገር የለም እነጋችሁን ብታውቁ ይሄን ነገር ባልተፈጠረ እኔና እሷን ባልተጋጨን ኖሮ ባልተዋወቅን ኖሮ በቃ ይሄ መጨረሻችንን ባቀው ባልተዋወቅን ኖሮ ከኔና እሷም አንገናኝም የሁሉንም ደረጃ እንሄድም ነበርና ተዋወቅን ያልነውን አህል ታገልን እሷም ታገለች እኔም ታገልን አልሆነ ያልሆነ ነገር ደግሞ በግድ ካልሆነ አይባል እና እናቴም ያንን ነገር አልተረዳችኝም በቃ ግዴታ ካልሆነ ያው እናቶች ቀጥታ ነው የሚረዱት የሆነ ነገር ስታወራቸው ቀጥታ ነው በቃ በዚህም በዛም አይሉ ያያሉ ቀጥታ ነው የሚፈርዱትና ለእኔ ደግሞ እዚህ እየኖርኩ ደግሞ ከሷ ጋር ተኮራርፌ መኖር አልችልም አሁንም ነግራችሁ ነገር ከዚህም ኖሬ እናቴ ፊት አጥፍታብኝ ከዛ ሌላ ጭንቀት ደግሞ ሌላ ሐሳብ ነገር ደግሞ በህይወቴ መጫን አልፈልግም እኔ እናቴን ማስደሰትና እናቴን የሆነ ነገር ማድረግ ነው እንጂ የምፈልገው እንድታዝንብኝ አልፈልግም ከዚህ በፊት ያዘነችብኝ ይበቃል ከዚህ በፊት የሆነው ነገር በሙሉ ይበቃል ከባችሁ ያንን ነገር ደግሞ አሁን መድገም ስለማልፈልግ ነው አሁን እናቴ ጋር መጥቼ ነገሮች እስኪስተካከሉ እዚህ ልሁን እሷ ደግሞ ነገሮችን በመሸሽ ሳይሆን በመጋፈጥ ነው ትለኛለችና
ስላልገባት ስላልተረዳችኝ ምን ያህል እየሄድኩ ያው እሷ ቪዲዮ ምናምን ስለማታይ የሆነ ነገር ስለማታይ ነው እንጂ ብታይ ኖሮ እናንተም ሁላችሁም ያያችሁት ነገር ነውና እሷም ስላላየች ነው ይሄ ሁሉ ነገር እየተፈጠረ ያለውና እስኪ ተምጣና በቃ እንድትረዳኝ ሌላው ነገር ምንም አይደለም። አሁን የ3 ወር የቤት ኪራይ ከፍያለሁ፣ ውል ተዋውያለሁ፣ ጨርሻለሁ፣ ሁሉንም ነገር ጨርሻለሁና የጨረስኩትን ነገር ደግሞ አይሆንም ከባድ ብር ነው የከፈልኩትና አይሆንም ሲባል ውል ራሱ ለማፍረስ ራሱ እኔ 50,000 ብር ይጠበቅብኛል ውል ለማፍረስ ራሱ እና ይሄንን ነገር እንዴት እንደምትረዳኝ አላቅም። እኔም በቀጣይ ሳምንት እቃዎቼን ይዤ ወደዚህ ለመምጣት ነው ያሰብኩትና ብትረዳኝና እዚሁ ሆኜ ከሷ ጋር እሷም ያለችበት ቢያንስ የሆነ ነገር አለኝ ብላችሁ ጧት ስትነሱ ካጠገባችሁ ከናታችሁ ጎን ስትሆኑ የሆነ ነገር ሲሆን የሆነ የተሻለ ነገር አለው። ግዴታ እኔ በህይወቴ የሆነ ነገር አፕን መሆን የለበትም፣ የሆነ ነገር መፈጠር የለበትም እና እንዳዘናችሁ አይኑ ብዙዎቻችሁ እንዳዘናችሁ እንደተከፋችሁ አይኑ ነገር ግን ምንም ማድረግ አልችልም እና ተምጣና ያለውን ነገር እንድትረዳኝ ይስተካከላል ብዬ ነው አሁንም ለማሳመን እሷን ከኔ ጋር እንድትስማማ በቃ እሺ እንድትለኝ ነው አብረን ለመኖር እሺ እንድትለኝ እህት ወንድሞቼንም ይዤ ገብቼ እዛ አብረን ለመኖር እሺ እንድትለኝ ነው ሌላ ምንም ነገር አይደለምና እስኪ ተምጣና የሚሆነውን ነገር እናያለን። እስክትመጣ ድረስ ልጠብቃት፣ የትም አልሄድም። ዛሬ ሳላናገራት የትም አልሄድም። ትላንትና ራሱ በጭንቀት ነው ያልኩት እና ዛሬም ሳላናገራት ደግሞ አልሄድም። እናም አንዳንዶቻችሁ እንደውም ደውላችሁ እንድታወሩልኝ እፈልጋለሁ እና አገናኛችኋለሁ ማለት ያንን ነገር እንድታነሱ ሳይሆን በቃ ልጅሽ ከቆንሽ እንዲሆን ምናምን የሆነ ሰውም ሲጨመርበት ምናልባት እሺ ምትል ይመስለኛልና እስቲ እግዚአብሔር የፈቀደው ይሁን። አይሻለው ባሳ ሁሌ ዛሬም ፍቅርሽ ነው አመሌ ያዝንልሻል ልቤ ደርሶ ያንን መልካም ጊዜ አስታውሶ ያብዛላት እንጂ ሰላም ጤና እሺ እኔን ማውራት አትፈልጊም? እሺ ቆይ እስከመቼ ድረስ ነው እንደዚህ ምን ነው? እናትና ልጅ ቆይ እንደዚህ መሆን አለባቸው? ንገረኝ እስቲ እስከመቼ ነው እንደዚህ የምንኮራረፈው? ልጆቹ የት ሄደው ነው? ካንተ ጋር ንግግር የለኝም አሉ። ልጆቹ የት ናቸው? ምንድነው? ለምን መጣ? እሺ ቆይ አይደለም ቤቴ ነው እኮ ምንድነው? ለምን መጣ? አረ እናቴ እኮ እየተቀያየርሽብኝ ነው። እኔ አሁን ላናገርሽ የመጣሁት አንደኛ ከትላንት ወዲያ ያሳየሁሽ ቤት እኔ ብዙ ልፍለፋ አልፈልግም። ታውቀኛለህ አይደል? ንግግር አልፈልግም። እኔ ምን እንዴት ነው የምትረጂኝ? ነግሬሃለሁ። እንዴት ነው እሺ የምትረጂኝ? አስቆርጬ ነግሬሃለሁ። ስለዚህ እኔ ምንም ማረግህ ነገር የለም። እሺ ማናገርሽን ነገር ለምን አታዳምጪኝ? ለዛ ነው ቁጭ ብለህ ልጆቹን አባረህ የጠፋ። እኔ ማንንም ያባረርኩት ነገር የለም። በቃ ስመጣ ባዶ ቤት ነበር። ባዶ ቤት መጣው። ለምን ማናገር አልችልም? አንቺ ማን ከኔ ጋር ንግግር የለህም? ለምንድን ነው ጭንቀት የማይገባሽ? እኔ ምንህን ነገር ስለማትሰማኝ እኔ የምናገረው ነገር ስለማትሰሙ ለምንድን ነው እሺ ጭንቀቴ ለምንድን ነው የማትረጂኝ? በቃ እኔ ተረድቼ ላንተ ነው እንጂ እኔ መዋጋ ምከፍለው ለራሴ አይደለም። እኔ ላገባት አይደለም። ሚስትህ ናት፣ የራስህ ናት፣ የግልህ። እሺ እናቴ ላንተ ነው እኔ ዋጋ እየከፈልኩም ያለሁት። ስለዚህ አንተ ቢገባህ ከሷ ጋር ተስማምተህ ብትኖር ነው። ስለዚህ አልስማማም ስትል ያውና ጎዳናው ሰፊ ነው፣ እንደፈለግ መሆን ትችላለህ። እኔ ደጅ በራፌ እንዳትረግጥ ብዬሃለሁ። በራፌ ካንተ ጋር ንግግር የለኝም። እኔ ልጄነትህን የምታወቀው ከሷ ጋር አብረህ ስትሆን ነው። አልችልም ማለት እኔ አልፈልግም አልኩህ። በቃ
ካልቻልክ ይቅርብ። እሺ ተይ። እኔ ይኸውልሽ በቃ አልፈልግም። እኔ ይቅርብ። እናቴ 3 ወር ብር እኮ ነው የከፈልኩት። ምን ሆነሻል? እኔ የፈለገ ለምን የዘላለም አትከፍልም? እሺ ተረጅኝ በቃ። እኔ ካንቺ ጋር መኖር ነው የምፈልገው። በፍጹም ኧረ በፈጣሪ። እኔ ቆይ አጠገብሽ እንደሆነ አትፈልጊም? አልፈልግም። ልጆች አሉ። እኔ ልጅ አይደለሁም። ልጅነት ጨርስ እናቴ። እሺ ልለምንሽ፣ እኔ ልለምንሽ። እሺ ቆይ አይደለም አንዴ። እሺ አንዴ ላውራሽ፣ በስነ ስርዓት ላውራሽ። ኧረ በጌታ የምታወራኝ ነገር ካለ ስለሷ ነገር መልካም ነገር ከሆነ አውራኝ። አለያም ግን እሺ እኔ ተረጋግቼ ነው ማውራሽ። አንቺም ተረጋጊ። የኔ እናት ይኸውልሽ፣ አንደኛ ነገር ያልገባሽ ነገር ምን እንደሆነ ታውቂያለሽ? እኔ እዚህ ከአንቺ ጋር ልኖር ነው። ይህ ደግሞ ደስ ሊልሽ ይገባል። አይ ደስ የሚለኝ እኮ እኔ ትዳር ትተህ ከእሷ ጋር ተመጣጣ ይፈጣሪያል። እሺ ቆይ እኔ ከማንም ጋር እኔ ትዳር ላይቼ ማስቀምጥህ ጉዳይ የለም። እሺ ተረጂኝ በቃ ይሁን። እሺ የሆነ ሰዓት እኔና እሷ አንድ ልንሆን እንችላለን። አሁን ላይ አንችልም። አይሆንም። ንፋስ ከገባ መጥፎ ነው። የኔ ልጅ መጥፎ ነው። ንፋስ ሳይገባ በትኩሱ ነው መቀራረብ ያለ። ንፋስ ከገባ ግን በቃ ንፋስ ከገባ ያለውን እንትን ያሰፋዋል አይደል? ቆሻሻውን ጠራርጎ ወደ ሌላ ቦታ ይወስደዋል። ስለዚህ ቅራኔውም እንደዛ ነው። በቃ ስር እየሰደደ ይመጣል። ግን ባጭር ከቀጨኸው በቃ ይቆረጣል ማለት ነው። ስለዚህ አሁን ከሷ ጋራ አንድ ላይ ሆነ እኔ ደስታዬ የዛ ጊዜ ነው። የዛኔ እደሰታለሁ። እኔን ለማስደሰት ከፈለክ እኔን ለእሳይ ለማለት ከፈለክ አዎ። ስለዚህ ከሷ ጋራ መሆን ነው ያለው። እኔ ደግሞ ይኸውልሽ እናቴ ካንቺ ጋራ እዚህ ለትንሽ ጊዜ መሆን ፈልጋለሁ። አልፈልግም ማለት አልፈልግም። እሺ የከፈልኩበት ወር ምን ነው? አይ እሱ በምትቀበለው መንገድ ተቀበለው። መቀበል አልችልም። ውል ለማፍረስ ራሱ ከ50 ሺህ ብር በላይ በቃ ይፍረስብህ። ምን አገባኝ እኔ መጀመሪያም አልተስማማሁም። እሺ ለኔ ማን ነው የሚረዳኝ? እኔ ምንም ማቀው ነገር የለም። እስከዛሬ ዋጋ ከፍያለሁ። እሺ አይደለም እኔ ምንም ማቀው ነገር የለም ብያለሁ። ከኔ ጋር ጉዳይ ጨርስ። ይኸውልሽ ካንቺ ጋር እሺ ወዳው ከሆነ ያልኩህን እሺ እናቴ ይኸውልሽ ያልሽኝን እሺ። ነገር ግን ይኸውልሽ ካንቺ ጋር ደግሞ እዚህ አብሬ ያየሻቸው 11 ክላሶች አሉት። እኔ አንዱን ክላስ ነው የምፈልገው። ሌላውን ቀሪውን አከራይተንም ቢሆን ነገር አድርገነው እንኖርበታል። እኔ ግን ብቻዬን እዛ ቤት ውስጥ መኖር አልችልም። ልንገርሽ እሺ። እኔ ያልሽኝን እሺ እሞክራለሁ አይደል? ካልሆነ ደግሞ ምንም አማራጭ ስለሌለኝ አብሬሽ ነው መኖር የምፈልገው። አይ አይደለም፣ አይቻልም። ከኔ ጋር መኖር አይቻልም። አስፈልግ እሺ እኔ ማን አለኝ? አልፈልግም። ማን አለኝ? እሺ እኔ በቃ እሺ እኔን የሚረዳኝ ማን ነው? እሺ እኔን የሚያግዘኝ ማን ነው? እንደወደድክ ካደረግ እኔ ምን አገባኝ? በቃ እሺ አንቺ ካልተረዳሽ ማን ነው? እሺ ቆይ አይደለም አልፈልግም እኔ እንዴ እሺ እናቴ በቃ አልፈልግም እኔ በቃኝ አልፈልግም። እሺ እኔ ካንቺ ጋር በቃ ብዙ ንግግር አልፈልግም። ያመኛል። በሽተኛ ሆኛለሁ። አሞኛል። አካለው ስላመመሽ ነው። እሺ ስላመመሽ ነው። እናቴ ይኸውልሽ እኔ ትረጂኛለሽ። እሺ ትረጂኛለሽ። እኔ ልጅሽ አይደለሁም። እሺ የኔን ድካም አይታይሽም? አንተ የኔን በሽታ አይታይህም? እኔ አሞኛል። በቃ ታመምያለሁ። እሺ እኔም አሞኛል እናቴ። እኔ እሺ አብሬሽ ልሁን። ምን አመጣብኝ? አብሬሽ አልፈልግም። እሺ አብሬሽ ልሁን። እሺ በእግዚአብሔር በእናትህ ኧረ ዞር በልልኝ። ለምን ዞር በል? ታጅለኸኛል እንዴ? ምን ፈልጎኛል እንዴ? ልጅ እንዴ ምንድን ነው የፈለግከኝ እንዴ? ምንድን ነው? ኧረ ሂድልኝ። ዞር በልልኝ። ውጣልኝ። ዞር በልልኝ። የምትፈልገው ነገር አለ። ሂድ። ዞር በልልኝ። አልፈልግም። ከኔ ጋር ንግግር የለም። ዞር በልልኝ። በቃ ዞር በልልኝ። ምንም ንግግር የለም። በቤቴ በሰላም ቤቴ ደግሞ አታልቅም። ዞር በል። ልታለቅስብኝም አልፈልግም።
ሄደልኝ ነገር ነው የፈለከኝ ለነገር ነው የመጣህልኝ እንዴ ታመም ያለው ነው በሽተኛ አልኩ እሺ አላልከኝ እምቢ ብለኸኛል ስለዚህ አልፈልግም ሂድ አቅጣጫ ቀይር ሌላ እናት ፈልግ እኔ አንቺ ነሽ እናቴ ለምንድን ነው ማትረጂኝ አንቺ ነሽ እናቴ በቃ እሺ ሌላ የሚሄድበት ቦታ የለኝም እሺ በቃኛል በቃ አልችልም እኔ የትም አልሄድም ሰው እየዞር በልጅ መነጋገር ካለብን እንደ እናትና እንደ ልጅ እናውራ ምንድነው የምታወራኝ እሺ እናቴ ይኸውልሽ ልንገርሽ አይደል አንድ ነገር ልንገርሽ እኔ ከሷ ጋር መሆን ጠልቼ አይደለም አሁንም ከሷ ጋር ለመሆን በጣም ብዙ ነገሮችን አድርጌያለሁ በጣም ብዙ ነገሮችም ተፈጥሯል ነገር ግን ያ ነገር ካልሆነ ምን ማድረግ ነው ያለብኝ እሺ እኔ ግራ ገባኝ ከማን ጋር ነው እሺ የማወራው ካንቺ ጋር እንደዚህ ካላወራሁኝ ከማን ጋር ነው እሺ የኔን ድካም የኔን ልፋት ለማን ነው እሺ ማሳየው እኔ እኮ ላንተ ብዬ ነው ማርዬ እኔ እኮ ላንተ ብዬ ነው እኔ እኮ ዋጋ እያስከፈልከኝ ነው እኔም እኮ ላንተ ብዬ ነው እንዳትባክኝ እሺ ለኔ ብለሽ ከሆነ ማለት ነው ለኔ ብለሽ ከሆነ አብሬሽ እንድኖር ፍቀጅልኝ እኔ ደግሞ ከኔ ጋር ማምርብህም ምታምረው እኮ ከሷ ጋር ነው ውብ የምትሆነው ሰው ከትዳሩ ጋር ነው የሚያምረው ሰው ከቤቱ ጋር ነው የሚያምር ከኔ ጋር እኮ አሁን አምርብህም ማርዬ አይደለም እንደዛ አይደለም አሁን ባልኩህ እሺ ብትለኝ ደስ ይለኛል እኔ ደግሞ እሺ አልልሽም እንዴት ነው እሺ ማትለኝ አልሄድም በቃ እኔ የትም አልሄድም ምን ልታረግ ነው እዚህ ቆይ ከኔ ጋር በቃ ካንቺ ጋር ኧረ በመድኃኒዓለም ይሁንብህ አንተ ሰውዬ ስማኝ ከሷ ጋር ነው የሚያምርብህ እኔ አልሄድም እናቴ በቃ አሁን በቃ እሺ ትሄዳለህ አትሄድልኝም እና እሺ እኔ በቃ እሺ ግረፊን ከፈለግሽ የፈለግሽው ነገር አድርጊ እኔ አንተም ጋርፈበት አቅም የለኝም እንደዛ ከሆነ በቃ እኔ ካንቺ ጋር እየተጣላውም እየተጋጨውም መቼም አሳልፈሽ ለጅብን ፈልጋል እንዴ ያላደጉ ልጆች አሉብኝ ትወጣልኛለህ አትወጣልኝም እናት እኔም እኮ ልጅ ነኝ እኮ ወጣልኝ እኮ ላንቺ ልጅ ነኝ አይደል አድገሃል እኮ ወጣልኝ ያላደጉ ልጆች አሉብኝ እኮ እኔ ላንቺ ልጅሽ አይደለም ላሳድግበት ልጆቼ ምታምረው ከሷ ጋር ነው እኔ ያንተ መጥፎን ፈልጌ አይደለም ያንተን ክፋት ፈልጌ አይደለም ስለዚህ ከሷ ጋር ነው የሚያምርብህ አሁንም ያለው ችግር ፈታ ከሷ ጋር ተስማምተ ወደኔ ትመጣለህ አልችልም ካልቻልኩ እሺ ውጣልኝ በቃ ተነስ ውጣልኝ እኔ ፖሊስ አላመጣም ያላደጉ ልጆች አሉብኝ እኔ ደግሞ አልወጣም ከቤቴ ውጣልኝ ዞር በልልኝ ኧረ እናቴ በጌታ እኔ እሺ ለምንሽ እኔ ካንቺ ጋር ነው መኖር የምፈልገው ደስተኛ መሆኑ ካንቺ ጋር ነው ሰላሜን ልታነሳኝ ነው እንዴ መጣህልኝ ኧረ በመድኃኒዓለም ውጣልኝ አንተ ሰውዬ በቤቴ በሰላም ቤቴ አትዘን ረሱን ይላልናቴ የገዛ ልጅሽን ከቤቴ እኮ አወጣህ በቃ ራስ ስለቻልክ አልፈልግም እናት እኔ ነኝ እኮ ልጅሽ አዎ ራስ ይችላል እኮ እኔ ነኝ ልጅሽ አይደል ያላደጉ ልጆች አሉ እኮ እኔ ልጅሽ ነኝ ያሳድግበት አሁን ነገር አለ እኮ እኔ ልጅሽ ነኝ አይደል እኮ ልጄ ነህ ውጣልኝ ራስ ይችላል ውጣልኝ አልፈልግም ትወጣልኛለህ አትወጣልኝ እሺ ከዚህ ወጣው ከዛ ሴት እንዴ እና ፖሊስ ላመጣልህ ነው ፖሊስ ቢመጣም እኮ ማንቁርትህን ይዞ ያወጣል አያስወጣኝም ቀጥ ብለህ ትወጣለህ እሱማ ያስወጣሃል እኔ ልኖር ከልክሎኛል ሰላም ነስቶኛል አስወጣልኝ ካልኩት አሁን ቶሎ ብሎ ያስወጣሃል ትወጣልኛለህ አትወጣልኝም እና ምን አደራረሰን አልፈልግም በቃኝ እኔ ግራ እያጋባሽ ነግሬሃለሁ እኮ ቁርጡን ነግሬሃለሁ ከሷ ጋር ነው የምወድህ ከሷ ጋር ነው እኔ እሷ የሌለችበት አልወድም ማን ነው ልጅሽ እሷም ልጄ ነች አንተም ልጄ ነህ ስለዚህ ያለውን ችግር ባጭሩ ቅጫውና ቶሎ ከሷ ጋር ሰላም የእውነትሽን ነው እኔ አዎ የእውነቴ ነው ታዲያ ውሸት አለ እንዴ እኮ አልገባኝም በጣም እኔ ላይ እየተቀያየርሽብኝ ነው እንዳልተወለደ ልጅ እንዳላሳደግሽው እንድቀያየር ያደረከው እኮ አንተ ነህ እኔም ከዛ በፊት ዋጋ አስከፍለኛል ስለዚህ አሁን ዋጋ መክፈል አለብህ የፈለከበት ቦታ እሺ አንተ እኔን አልፈልግም በቃኝ እኔ ጋር ድርሽ እንዳትል ዋጋ መክፈል ካለብህ ዋጋ እዛው ውጪ ላይ ጨርስ እኔ ካንተ ጋር መሰቃየት አልፈልግም አንተን ባየው ቁጥር ጨጓራ የመላላጣ የለበትም ስለዚህ በሐሳብ የተጨነቁት ነው በሽተኛ ሆኛለሁ
ራሴን እያመመኝ ነው። ሰላም የለኝም። አሁን ሄጄ የመጣሁበት ፕሮግራም አለ። አሁንም ከሰዓት መሄድበት አለ። ዞር ወልሌ ሰዓት ደርሶብኛል። ልጆቹም የሉም። ልጆቹም አባረሃቸዋል መሰለኝ። አሁን ቤቴን ዘግቼ ልሄድ ነው። እኔ እጠብቅልሽ። አያስፈልገኝም። እኔ ቤቴ ቁልፍ አለ። እኔ አልወጣም። ቤቴ እኮ ቁልፍ አለ። እኔ አልወጣም። ኦሆ በቃ ተነስ። በተረጋጋ መንፈስ እናውራ። እኔ ከዚህ ሀገር የትም አልሄድም። በቃ እዚህ ለመኖር ነው ያቀድኩት። እዚህ እኖራለሁ። አጠገብ የምትሆኚ ከሆነ ትሆኛለሽ። እኔ ይኸውልህ እዚህ ሀገርም ኖርክ እዛም ሀገር ኖርክ ከእሷ ጋር ከሆነ እወድሃለሁ። ከእሷ ጋር ካልሆነ ግን አልወድህም፣ አልፈልግህም። ውጣልኝ። እኔ ደግሞ አልወጣም። ትወጣልኛለህ? አትወጣም? አልወጣም እናቴ። እሺ ልቀቂኝ። እኔ ኦሆ ሂድልኝ። ቤትህም ልበስና ሂድልኝ። አልፈልግም። ሂድልኝ። በቃኝ። አታልቅስብኝ። እኔ አልፈልግም። እኔ ልታለቅስብኝም አልፈልግም። በሰላም ቤት አታልቅስብኝ። ምንድን ነው የፈለግከው? አልፈልግም። ሂድልኝ። እንዴ ሰው በሰላም ቤት እንትን ብሎ ያለቅሳል እንዴ?